ቤተሰብ እንግዲህ ሩታ ልጇን ተቀብላለች ማለት ነው። ደስ ብሎናል። ልጇን ስለተቀበለች ነው የእውነት በጣም ደስ ብሎኛል። ግን ደግሞ ያልጠበቅኩት ሰው ነበረ። እኔ የጠረጠርኩት አራቱን ነበር። ዴቭና ቤዛና ሩታና ማን ነው ሄርሜላና አብርሃምን ነበር የጠረጠርኩት እና ግን ደግሞ አክስቲቱ እንደሆነች ግን ቅድምን በለቀኩላችሁ ቪዲዮ አይታችሁት ከሆነ ብዙዎቻችሁ ኮሜንት እያስቀመጣችሁ ነበረ። አክስቲቱ ትሆናለች ብዬ በጭራሽ አላሰብኩም። ሩታም ደግሞ ልጇን አክስቷ ጋር አስቀምጣ ደግሞ ይሄን ያህል ታለቅሳለች ብዬ አላስብም። ገባችሁ አይደለ? እርግጠኛ ነኝ አክስቲቱ ምንም ነገር እንትን ሳትል ነው ልጁን የወሰደችባትና ለምን ይሄን ነገር ማድረግ ፈለገች? በሁለቱ ወይንም አብርሃምና ሩታ ጭራሽ እንዲጋጩ ፈልጋ ነው? ሰላም ውዶቼ፣ እንዴት ናችሁ? እንዴት አመሻችሁ? ሰላማችሁ ይብዛልኝ ባላችሁበት ውዶቼ፣ እንዴት ናችሁልኝ? ሁሉ ሰላም ባላችሁበት ሰላማችሁ ይብዛልኝ። በድጋሚ እንግዲህ በሌላ ቪዲዮ መጥቻለሁ ማለት ነው። እውነት ለመናገር ትንሽ የተፈጠረው ነገር እና ወይንም ያየሁት ነገር ያልጠበኩት ነገር ሆኖብኝ ትንሽ ግራ ተጋብቻለሁ ማለት ነው ቤተሰቦቼ። ምክንያቱም በጭራሽ የሩታ አክስት ይህን ነገር ልታደርግ የምትችልበት ምንም አይነት አጋጣሚ አለ ብዬ አላሰብኩም። ምክንያቱም እሷ በአብርሃምና በሩታ እንዲታረቁ ወይም ደግሞ በእነሱ ህይወት መሀል ላይ ያገባታል ብዬ አላስብም። አክስቷ ብትሆንም ግን ሁለቱን ለማጋጨት ነው ይሄን ነገር ያደረገችው ወይንስ ምን ደግሞ ምንድን ነው ማለት? አሁን ላይ ያው ሰው ማመን ከባድ ነው ታውቃላችሁ፣ እና ሰው ማመን ይከብዳል። እና ብቻ ግን ልጁን የወሰድኩት እኔ ነኝ ብላለች። ልጁንም ደግሞ ይሄን ያህል እያለቀሰች እንደዚህ ልጁ ጠፍቶብኛል እያለች፣ ስለዚህ ሁለታችሁም የምታውቁት ነገር አለ። የኛን ሰላም መንሳት ፈልጋችሁ ይሄን ነገር ያደረጋችሁት ብሎ አብርሃም ወደ ሌላ ነገር ቀይሮታል ማለት ነው ነገሩን። ገባችሁ አይደለ? ቢልም ደግሞ እውነትም ሊሆን ይችላል። ምክንያቱም እነሱ ያደረጉት ነገር ውሸት ቢሆንም ወይም ደግሞ እነሱ ያደረጉት ነገር ሩታ ከዚህ ነገር ባትኖርበትም አብርሃም ግን አለችበት ብሎ ቢልም አይገረም። ምክንያቱም አክስቷ ጋር ልጁ ሆኖ አክስቲቱ እንዴት ነው ደውላ ልጁን የጋና ያለው አትጨነቂ ማለት ነበረባት። ይሄን ያህል ጊዜ ግን አላወቁበትም። ገባቸው አይደል? ትንሽ ግራ አጋቡትና ተደበላለቀባቸው። መጨረሻ ላይም ደግሞ መሆን ያለበት ነገር ስለሆነ የሚቀይሩት ነገር ስላጡ ነው ልጁን ያመጡት እንጂ ለሌላ ነገር ነበር ልጁን ደብቀውት የነበሩትና ብቻ ግን አልሙሄም ይሁን ኖርማል ነው ትላላችሁ። ያው እኛ መቼስ መቀለጃቸው ሆነ ሌላ አንድ ጊዜ እነሱ መቀለጃ ስለሆነ ይሁን ብለን ተተነዋል ማለት ነው እንጂ ሲጀመር መጀመሪያ ሌላ አላማ ነበር የነበራቸው። ያንኛውም አላማ እንግዲህ እንደምታውቁት ነበር፣ ግን ደግሞ አልተሳካም። ይሁን ትላላችሁና ለማንኛውም ሩታዬ ልጅሽን ስላገኘሽ በጣም ደስ ብሎናል። ከዚህ በኋላ ልጅሽን ተጠንቀቀሽ ለመያዝ ሞክሪ። ምክንያቱም ታሞ ከመሟቀቅ አስቀድሞ መጠንቀቅ የሚባል አማርኛ አለና ስለዚህ በኋላ ላይ ልጅሽን አተሽ ወይንም በዚህ በግርግር መሀል ላይ ልጇ የሆነ ነገር ቢሆንባት የምትጎዳው ሩታ ናት። ገባችሁ አይደል? ከሌ እየተባለ ይሄ ልጅ አሁን እውነት አክስቲቱ ጋር ባይሆን ሌላ ሰውስ አግቶት ቢሆንስ? ገባችሁ አይደል? ከና አብርሃም የሆነ ነገር የሚፈልግ ሰው ራሱ አግቶት ቢሆን በእነሱ ምክንያት እሷ አብርሃምና ሄርሜላ ናቸው እያለች እየፈለገች ግን ሌላ ሰው ራሱ